አንቺ ልትገኝ ያስበሻል። እኔ ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም በያለሁ። በያላችሁበት ሰላማችሁ ይብዛ። እስኪ ሰላም ብሏቸው። ሰላም እንዴት ናችሁ? ውድና የተከበራችሁ የሰይድ የኛ ቤተሰቦች እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ በላቸው። እንግዳችን ከድሬ እዚህ ድረስ መጣ። አዩን ጉድ ሰራችሁ እና በለዙ ጠፋለች። ቆሰሉ ዳለ ምንም ማለት እና ያሲን አሽሻቸው አሽሁት እንጂ አሽሹ። ወይኔ ሳይድ አንቺማ እኔ ዳር ታስገባሽ። እኔ አውቄ አይደለም እኮ እሱ ነው ያናደደኝ እኮ ጭራሽ ጠፈጥፍሻለሁ አለኝ እኮ ያለ እየሰሰንኩ እኔ ክሰሰኝ እንዴ እሱ ቤቴ ድረስ መጥቶ ጠፈጥፍሻለሁ ይለኛል እንዴ እኮ ቂጧን በጣም የመታት ብሎ እኮ ነው ባልዚንና ቅቤ ይዞ መጥቶ ልሽሽ የሚለቅሽ አፍርም የሱ የሰው ሚስት ወይኔ ሰራሽለት። እኔ እኮ በማንከሽከሻ እኮ ነው በማንከሽከሻ ቂም ነው ያደረኩት። ድሮም ይመስለኛል ማንከሽከሻ ቆይ ቡና ልታሸቻቸው አምጥተሽ ነው ስለምንድን ነው? ለምን ድስት ከሆነ ይጎዳዋል ብዬ ቆይ ማንከሽከሻ ብዙ አይጎዳውም ብዬ ለካ እሱ ሀ ብሎ ነው እያወራኝ ያለው። ቋስ አደረገው። ድሮም የተበላሸ ጥርስ ሳይሆን አይቀርም ወለቅ። ደግሞ ምንድን ነው 5,000 ነው 6,000 ነው አስተክለትን ይሰጣለሁ። ሰይድ እኔ እኮ ማንከሽከሻውን ይዤ የመጣሁት እኮ አፉን ልከድንለን ነው እንጂ ጥርሱን ለወልቅለት አይደለም። ካላሾሽ ቂቤም አለ ባልዚንም አለ አውልቂ እና ትታሻለሽ ሲለኝ ነው እኮ አናዶኝ መጥቼ አፉን ልከድንለት ስል ለካ እሱ ጥርሱን ሰጥቶኛል። ጥርሱን መጣሁ። አይ አሁን ወደሱ እንትን ማለት ተይና እና ለማንኛውም እዚህ ላይ የመጣ ነው ያሲንም ይቅርታ ለማለት ነው። ብደውለትም አቆፎኛል አያነሳም። በነገራችን ላይ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የተከበራችሁ የፈቲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ አማን። በያላችሁበት ቦታ አላህ ይጠብቃችሁ፣ ከተንኮለኛም አላህ ይጠብቃችሁ። እኔንም እንግዲህ ያበረታታችሁኝ ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ አበረታቱኝ የኔ ውዶች የኔ ሁሉ ነገሮቼ እላችኋለሁ። እንግዲህ እንደሰማችሁት አስተክልለት 5,000 ነው 6,000 ነው አለች። አሁን ጥርሱን ሰብራ እሱ አስተክልለታል፣ እሱ ይከፍላል። አንዱን አይኑን አውጥታ ታመጣለች። ሁለተኛም እንግዲህ አይን አይገኝም ደግሞ ጥርስ እንኳን የሆነ ነገር ይተከላል። ከላስ እሺ የሆነ ነገር እንትን የሆነ ወርቁም ቢሆን ማንኛውም ነገር ይሰራል። እንግዲህ አይን አይገኝም። አይንም አውጥታ አይን ታወጣና ትሰጠዋለች። በነገራችን ላይ እንግዲህ ጓደኞችን አሁን በጥርስ ተጀምረዋል። አንዱ በአይን ይቀጥላል። ኬር ያ ረቢ ያጤር ያሱ ይቅርታ የምር እኔ እንደዛ ላረግባል። ጥርሱ የተሰበረው ቪዲዮ የተለቀው እኔ አትልቀቀው ብዬ ብዙ ለምኜው ነበር። ሽማግሌም ልኬበት ነበረ ስም እንዳይጠፋ። እኔ ድሬዳዋ ያለው ቀን ነው እሱ እዚህ የመጣው። አዩ መጀመሪያ ቀን የተመታች ቀን ማለት ነው ልሽሽ ብሎ የመጣው ማለት ነው። ለማንኛውም እኔም ብዙ ለምኜዋለሁ ቪዲዮ እንዳይለቀው ይቅርታ ምናምን በቃ እኔ ያለውን ነገር አደርጋለሁ ብዬዋለሁ። ስልኬንም አያነሳም አኮረፈ። ብቻ እዚህ ጋር በቃ ዩቱብ ላይ ይቅርታ ለማለት ነው። ይቅርታ ቢሆን እንጂ እኔ በጣም ይቅርታ። እኔ ጥርሱን መታለው ብዬ አይደለም እኔ አፉን ይዝጋልኝ ብዬ ነው። ምክንያቱም እኔ ባለቤቴ በሌለበት ቦታ ለምንድን ነው የምታሽው? ሲቀጥል ደግሞ እሹኝ አላልኩም እኔ እና ያሳዝናል። ብቻ ይቅርታ ለማለት የመጣ ነው። እንዲሁም ወንድምሽ ምን ብለሽ ነው አንቺ እዚህ ጋር ማለት ነው እንዳይለቅ እሱም እንግዲህ የለቀቀው ወይ ከኮሜንተሮች የሆነ ነገር ፈልገው የሆነ ነገሩ ላንተም ለሱም አይጠቅመውም። ጉራ የገባ ነገር ነው። አንደኛ ቤቷን መጥቶ ሲሰቱ የሱ ነው። ባይለቀው እንደው ለራሱ ጥሩ ነው፣ ለራሱ ጥሩ ነበር። ተለቀቀ። ከባድ ነው። እኔ ምን እለዋለሁ ሰይድ፣ እኔ ሰይድን ማናገር ፈልጋለሁ አለኝ። ከዛም ቢሮ ነው ያለው ሂድና ቢሮ አናግረው አልኩት። ቢሮ መጣ አናገረ። አንተ ደግሞ ድሬዳዋ ጎንደር ምናምን በሄድክ ሰዓት ቤተሰብ መጥቶ እኔ ላይ ሲጮህ ነበር። አንቺ ሰይድ አንቺን ትቶ እዚህም እዛም እያለ እዚህ እየሄደ እነሱን እየፈለገ አንቺ እዚህ ምሳሌው ነገር የለሽም። አንተ ድሬዳዋ ሀረር ሄደህ ስትፈልጋት ነበር ሱመያ። በዛን ሰዓት እኔ እዚህ የቤት ኪራይ ውስጥ ነው የምኖረው፣
ምሰራው ነገር የለኝም። አንተ እንኳን የሆነ ነገር ብትሆን እኔ ሜዳ ላይ ነው የምወድቀው። ገባክ? የቤት ኪራይ በየወሩ ኬት አምጥቼ ነው ይሄን ሁሉ ብር የምከፍለው? ወደ 40,000 ብር ኬት አምጥቼ ነው የምከፍለው የቤት ኪራይ? አንተ የሆነ ነገር ብትሆን ስትሄድ የሆነ ቦታ ስትሄድ የሆነ ነገር ባይሰራ እኔ ልክ አንተ ስትሄድ ጠብቃ እቺ አከራያ ትመጣና ወይ ኪራይ ጨምሬብሻለሁ ትላለች፣ ወይ ቀኑ ሳይደርስ ቀድመሽ ክፈይ ትለኛለች። እየተሰዳደብን ነው፣ ሁሌም እየተለያየን ያለ ነው። እነሱ ደግሞ ይሄንን አዩና በስምሽ እኮ ምንም ነገር የለም፣ ለሌላኛዋ ሚስቱ አዲስ አበባ፣ አዳማ፣ ሌላ ቦታ ቤት ገዝቷል፣ አንቺ ግን በስምሽ ምንም ነገር የለም፣ ለምንድን ነው ዝም የምትይው አሉ። ለእሷ የት ነው አዲስ አበባ መች ገዛውላት? ሪል ስቴቱን ከሆነ በራሷ ብር ነው የገዛችው። እኔ አሁን ሳይድ እዚህ ላይ ማለት ነው በአዳማም ይግዛላት በአዲስ አበባም ይግዛላት። ለምን በኢትዮጵያ በሙሉ ቤት ይኖራትም ለሱመያ አንደኛ ከአንተ ከሰይድ ተጨምራ የምትወልድበትን ጊዜ ሁሏን አቃጥላ እስከ ሀብቱን ልታገኝ ድረስ ከሱ ጋር ሆና ተቸግሮ ሁለቱም ሰርቶ ያገኙት ነው። ምን አገባቸው ቤተሰቡ? ሁለተኛ ባንቺ በስምሽ ቤተሰብ እንደዚህ ብሎሽ አንቺስ ባልሽን ስትጠይቂ አታፍሪም? ሲጀመር ትዳር በቤተሰብ አይመራም። ትዳር በራስና በራስ ብቻ ነው የሚመራው። በጣም ከባድ ነው። አዳማ እሺ፣ በሷ ገዝቻለሁ እኮ በሷ ተገዝቷል። እኔ አሁን ሳይድ አንደኛ ከቤት ኪራይ ጋር መዳረቅ አልፈልግም። አንድ ቤተሰብ እንደዚህ ብሎኛል እና ወንድሜ ምን አለ? ምን ይሁን ነው ታዲያ? የሚሉ ቤተሰብ እኮ ቤተሰብ ወንድሜ ምን አለ? አንቺ ነሽ መጨቃጨቃቸው እንጂ እነሱ አይደሉም። ችግር ያምር እኔ ምን ብዬ ነው የምደጋጨቃቸው? ችግር ያለብሽ አንቺ ነሽ። እኔ ቤት ፈልጋለሁ ደግሞ ነግሬያለሁ። ከዚህ ወንድምሽ የመጣው አንተ እዚህ ያልክ እዛም እየሄድክ ነው። ብቻዋን የቤት ኪራይ ውስጥ ጥላት በስሟ ምንም ነገር የለም። ለዛችኛው ሚስት እዚህ አዳማ ላይ ቤት ገዝታ አላውቃለሁ። ስለዚህ እኩል ማድረግ ነው ያለብን። ስንት ዓመት ቆየች እቺ ካገባች? እኩል አድርጋቸው። ገና 3 ወር ሳይሞላት ቤት ትፈልጋለች። እኔ አልኩት ስለዛችን ቢገዛም ለእሷ ቢገዛም እሷ ድሮ የነበረች ሚስቴ ናት፣ የልጆች እናት ነች። እና እሷ አዩ ደግሞ አሁን ነው ገና የገባት አልኩት። እሱ ቤት ይገዛላት ነው። አንተ እዚህም እዛም ትሄዳለህ። የሆነ ቦታ ሄደህ ብትቀርስ አንድ ቀን የሆነ የሚፈጠረው ነገር አይታወቅም ነው የሚለው እሱ። ስለዚህ ይህንን ከራሳቸው ፈጥሮ አያወሩም። ራሱም አይልም ይላል። ራስሽ ነሽ ቤተሰብ የምትጨቀጭቂው። እዚህ ጋር ቤተሰቦች እሷንም ቤተሰቦች ያስቸገራቸው የእሱ እዛም ሄዶ በሱ ላይ የሚደርስ ጉዳት አይደለም። እሱ ቢቀራ የሚቀርባቸው የብር ጉዳይ ነው ያሳሰባቸው። አያችሁ፣ እሷም ሆነ ቤተሰቦቿ ለሰውየው አያዝኑለትም። የእሱ ነፍስ እንትን አያሰጋቸውም። እሱ ሚስቱን ሲፈልግ ሲሄድ ቢሞቱም ይሞት ብሩ በእኛ እንዳይቀርብን። ስለዚህ አሁኑኑ አንተ ሳትሞት በፊት የሆነ ነገር በእጃችን አስገብልን። ይሄ የግድ ውርስ ነው። እንግዲህ ያፈረደብሽ ሱመያ ያችን መልስ ነው የምንጠብቀው። ምን ትዩ ይሁን ቤተሰብ እንትን የምትይው አንቺ ነሽ። ሁሌም እየመጣ እዚህ ያየኛል። ሁሌም ሴትዮዋ እንዴት እንደምጨቀጭቅ አንተ ራሱ ስንቴ ነው የደወለችብህ? እዛ ጎንደር እያለ ኔትወርክ የሚብሎክ ስንቴ ነው የተደወለልህ? እሺ ስልክ ካልሰራ ብሎ የቤት ኪራይ አልፎ ስንቴ ነው የተጨቀጨቁ? አንቺ የ3 ወር ስጫስልሽ ብሮ ራሱ እያጠፋሽ ነው። እኔ 3 ወር አጥፍቼ ምን የምጠቀሙ? ቤት ውስጥ አብዬ እቀመጣለሁ፣ ውጭም አልወጣም አለ ብርጅሽ ላይ ግን ለምን አጠፋው ምናምን እንደዚህ ምን እንደምታደርጊ አላውቅም። እና ለማንኛውም ስለሱ ተይና አዩ አሁን እየጨቀጨቅሽ ነው። ስለዚህ አንተ ሰውዬው ግዝ ለቤተሰብ ስላለ አይደለም የኔ ቤተሰብ ስላሉኝ ስላላሉኝ ሳይሆን ቤት እንድገዛልኝ እፈልጋለሁ። ቤት እንድገዛልኝ? አይ እኔ ቤቱን ምናምን አልፈልግም፣ ቤት አልገዛልሽ ምናምን የምትለኝ ከሆነ ደግሞ 1-3 ሚሊዮን በአካውንት ያስገባልኝ። 1-3 ሚሊዮን? አዩ አሁን ታውቂኛለሽ ሱመያ፣ ልጆችን ፍለጋ ስዞር ብዙ ብር እያጠፋው ነው። እኔ ደግሞ በቅርብ ደግሞ ሪል ስቴት ገዝቻለሁ። ዲኤምሲ ሪል ስቴት ቤት ገዝተናል አይደለ? እሱም እየተገነባ ነው። ቢያንስ ከአመት ከ5 ወር በኋላ ይደርሳል። እስከዛ ቤት ኪራይ ውስጥ መከፍለው እኔ ነኝ። የዛን ጊዜ እዛ እንገባለን። ቤተሰብሽን እንደዚህ ብለሽ አሳምኝ፣ እኔ አታስጨቀጭቂኝ። ወደ ሪል ስቴቱ እንገባለን። ሲያልቅ እዛ ትኖሪያለሽ። አለቀ። እኔ አሁን ይኸውልሽ ገባሽ፣ ብር የለኝም እጄ ላይ ብር ጨርሻለሁ። በየወሩም ደግሞ ለሪል ስቴቱ ከፍላለሁ። የሚቀርብኝ ብር አለ፣ ለሱ ሱቅም አለ፣ ቤትም አለ አይደለ? ለሱም እከፍላለሁ። ስለዚህ አዩ አሁን ብር የለኝም። ተረጋግተሽ ሌላ ጊዜ እንትን እንላለን። ብር ደግሞ ከሌለክ እኔና ሱመያን እኩል ነው ማድረግ ያለብን። እናንተም ስነስርዓት የሚለው ሁለተኛ ሚስትን እና አንደኛ ሚስትን በአንድ አይኔ እኩል አድርግ ነው የሚለው። ለሱመያ አዳማ ላይ ቤት ገዝታ ለእኔም ትገዛለህ።
አዲስ አበባ ላይ ሪል ስቴት ገዝተህላታል፣ ለእኔም ትገዛለህ። ሪል ስቴት እኮ ያለው ገዛሁላት በራሷ ብር ነው። በቃ አገባኝም። እሷ ደግሞ ስለሌለች የለችም። ብር የለኝም እያልክ ነው። ብር የለክም፣ እሺ ችግር የለውም አይኖርም። በስሜ ምንም ነገር የለም። እኔ አሁን የምፈልገው ማለት ሰይድ በስሜ የሆነ ነገር እንዲኖር ነው። ምን አይነት ነገር? በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም። ስለዚህ ሱመያ ምንድን ነው ያለችህ? አትፈልገኝ፣ ብትፈልገኝም አታገኘኝም። አሁን ባላ ለዘላለም እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች። ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለችን የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜ ታዞራለህ። የማንን? የሱመያ። ምን ሆነች ነው? እንዴት ነው ዞሮ የሱመያ? በቃ ብር ከሌለ እኔ ደግሞ በስሜ እንዲኖረኝ እፈልጋለሁ። መኖሪያ ቤት አንቺም በተራሽ ይገዛልሻል ሲደርስ። ለምን ብር የለማ ከየት አንተ ትገዛልኛለህ? ስለዚህ ያለውን ቤት በስሜ ማዞር የሱመያን። እሱ እኮ ሱመያ እኮ እኔ በራሴ ብር ብቻ እኮ ቤት ይገባል። ገባሽ? ከሱመያ ጋር ስንት ዓመት ለፍተን ባጠራቀም ነው ብር ከሱመያ ጋር ሆኜ ሰርቼ ባገኘሁት ብር ነው ለሱመያ የገዛሁት። ስለዚህ የሱመያ ነው፣ አይነካም። እሱ በጭራሽ እንዳታስቢ። እሷን በሞት እንኳን እሷን የልጆቼ እናት ነች፣ ለልጆቼ ነው የሚሆነው። የእሷ ነው እሱ አይደለም። ኖሬ እዚህ ቦታ ትክክል ነው ሰውየው። ገባሽ? ግን በመጨረሻ ይበላሻል ሰውየው። ሱመያን አታገኛትም። ሱመያ ጋር መቼም አትጣር፣ መቼም አበደን። ስለዚህ ሱመያ አንተን ካልፈለገች ደግሞ ምንድነው ሌላ ወንድ እየጠበቃት ነው፣ ልታገባ ነው። ሌላ ወንድ ደግሞ በአንተ ብር ከሚበላ እሷን ከሚበላት የሱመያን ቤት ወደ እኔ ዞርና በቃ አለቅ። ታግባ እሷ የምትበላውና ሱመያ ሌላ ባል ስታገባ የእሷን ንብረት ነው ይዛ የምታገባው። እሺ አንቺ ምን አንጨረጨረሽ? አንቺ በሱመያ ቃምተሽ አንቺ ባል ልትሆኝላት ነው? ዲፊን ስታስጠላ። እሺ እሱ አንድ ነገር ቢሆን የኔ ወሰሽውን ሐቅ ለልጆቹ ልትመልሺ ነው ወይስ ጥያቄ ነው ይሄ ራሱ። እና ካልፈለገች ሌላ ወንድ ማግባት ትችላለች እኮ ሴት ልጅ። እናንተ ብቻ ለማንኛውም ስለሱ ተይና፣ እንዴት ነው አሁን? ይኸውልሽ የሱመያ ቤት የራሷ ቤት ነው። ከኔ ጋር አብረን ለፍተን አብረን ባጠራቀም ነው ገንዘብ የእሷ የተገዛላት አይደለ? የእሷ የራሷ ነው። ገባሽ? እኔ እንኳን ብሞት ሌላ ሚስት እንኳን ቢኖረኝ ማንም ሰው ይሄ የሰይድ ነው ብሎ ያንን ለመውረስም ለምንም አያንቀሳቀስም። ከሱመያ ልጆች ልጅ ያለው እሱ የልጆቼና የሱመያ ነው፣ አለቀ። ከአንቺ ደግሞ ልጆች ስወልድ ለወደፊቱ ልክ ከሱመያ ጋር ለፍተን አብረን ሰርተን እንዳጠራቀም ነው ከአንቺ ጋር አሁን ለብቻ ገና እንደ አዲስ በማፈራው በምንሰራው ለአንቺም ቤት ይገዛልሻል ማለት ነው። አብረን ከኔ ጋር ኖርሽ ገና በአንድ ወር በሁለት ወር በአንድ ዓመት በሁለት ዓመት አለ የተወሰነ ዓመታትን አብረን ኖረን ልጅም ሲኖርሽ ለብቻ ልክ ለሱመያ እንዳልኩት የአዩና የልጆቼ ብዬ ማለት ነው። ለምን እኔ በሞት ማንም እንዳይጋጭ። ያ በሱመያ ስም ከሆነ ሱመያና ልጆቿ ብቻ አለቀ። አራት ሚስት እንኳን ቢኖረኝ ሶስቱ መጥተው ይህን አንዱን ለመውረስ እንዲጣሉና እንዲደባደቡ አልፈልግም። ወርስ ላይ ጥሩ ሀሳብ ነው ያመጣል። ሀሳቡ እኮ ጥሩ ነው። የሱመያን ቤት በእኔ ታዞራለህ። ልክ እኔ እናንተ ሰርተን ደግሞ ሀብቱ ሲመጣ በዛ ሀብት ደግሞ ለሱመያ ትገዛለህ። እኔና አንቺ ሰርተን ገና በማገኘ ለምን ይሄ የሱመያ ሀቅ ነው። አጥቋን አይነከብኝ እኮ በዛኛው ሀቅ ትገዛላታለህ፣ ብር ሲኖር ትገዛላታለህ። አሁን ግን እኔ በስሜ ቤት ፈልጋለሁ ሰይድ። በየትኛውም ገዛላለች። እኔ እናንተ ኖረን በምንለው ገና እኔና አንቺ አብረን ሰርተን በምንለው ለሱመያ ምንገዛው ይማ የማይሆን ነገር አታስቢ። አየህ ያኔም ደግሞ ለእኔ እንደማይሆን ስለምታውቅ ለምን ይሆናል። አብረን አንቺ ጸባይሽን አሳክለሽ መኖር ሞክሪ፣ ተስተካከይ፣ አደብ ግዢ፣ አብረን አትበጥብጪ። ይሆናል ጭቅጭቅና ብጥብጥ ሲኖር ወደ ፍቺ ይሮጣል ሰው። አርፌ እኖራለሁ የምትይ ከሆነ አርፈሽ እንደ ማንኛውም ሚስት ጸባይሽን አስተካክለሽ እዚህ ሳትንቀጭቀጭ ቁጭ በይ። ቤተሰቦችንም አሳምኛቸው፣ አስረጃቸው። አብረን እንሰራለን፣ አብረን ለፍተን ጥረን ከዛ በኋላ በምናገኘው ለአንቺ ይገዛልሻል ማለት ነው። አለቀ እንጂ የሱመያ ማንም አይነካውም። እና ሱመያ ይሄንን ቪዲዮ የምታይ ከሆነ የአንቺ ቤት ለአንቺው እንደተገዛው እንደተቀመጠ ነው እና እሱ በአንቺ ስም ካልኩኝ በአንቺ ስም ከተደረገ ለአንቺና ለልጆቼ ብቻ ነው። ስለዚህ ይኸውልሽ እንደዚያ ነገርም እየገጠመኝ ስለሆነ ወይ በኋላ መታረቃችን ለማይቀረው ነገር እንዳይቆጭሽ ማስተላለፍልሽ መልእክት ነይ እና ልጆቼን ማሳየኝ በጣም ናፍቆኛል። ወደ ቤትሽ ግቢና
ካርታ ምናምኑ በአንቺ ስም ይዞር በአንቺ ስም ይዞርና ይለቅ። ገባሽ? ድንገት በዚሁ አጋጣሚ የሆነ ነገር ቢሆን ልጆቼንም የሆነ ነገር ታሳጭ ነው ማለት ነው። አንቺ ለአንቺ ብዬ ቁጭ ያልኩት እስካለ ድረስ አሁን በእኔ ስም ካለ እኔ የሆነ ነገር ቢሆን አዩ እኔም መፍትሄ ነው መካፈል ልትል ትችላለች። ያ የአንቺ የለፋሽበት ነው የደከምሽበት ነው። ከኔ ጋር ስንት ዓመት ኖረሽ የደከምሽበት ስለሆነ ስለዚህ ነይና ቤትሽንም እንትኑን ላዞር። ገባሽ? ካርታና ፕላኑን ካርታው በአንቺ ስም ይሁን የሚስተካከለው ነገር ማለት ነው። እና እንደዛ ነው የምልሽ። ይህ ቪዲዮ እየሰማሽ ዛሬ ነገ ሳቲ ይብቃሽ ዙረት ነው የምለው። ልጆቼን በጣም ናፍቆኛል። ልጆቼን ማሳይ ለልጆቼ ብዬ ያሰብኩት የለፋሁበትንም ገደል እንዳይገባ ነው የምልሽ። ነይ አሁን ነይ ዛሬ ነገ ሳቲ። አዩም ተረጋጊና ይሄ ከእሷ ጋር ለፍቼ እንትን እንዳልኩት እንደሷ ጸባይ ኖርሽ እንደ ሱመያ እኔ እገዛልኝ ሰይድ አላል በስሜ የቤት ፈልጋለሁ እኮ ይገዛል። አሁን ብር የለኝም። አብረን ሰርተን ለፍተን አብረን ከኔ ጋራ እኛው ቃል ገባላለሁ። ምን ሆነ ቃል መገብ የሱመያን ቤት በስሜ አዙር። እኔ እናንተ በስነ ስርዓት እየኖርን ለፍተን ጥረን ለሱመያ አንድ ቤት አይደለም 2 ቤት እንገዛላታለን። ይሄው ቃል ገባለሁ። የምር ጸባይን አስተካክላለሁ። የምትፈልጋትን አየሆንላለሁ። ባለሙያውንላለሁ። ሁሉን ነገር አስተካክላለሁ። ይህን ሰው የምቀጠቀጠው የምደበድበውን ማቆማለሁ። አብሽር አንተ ብቻ የሱመያን ቤት በስሜ አዙርልኝ። ሌላ እስከዛልሽ አታገሽ። አይሆንም ሰይድ፣ በቃ እኔ የሆነ ነገር እንኳን ደስ ይበለኝ እስኪ የሆነ ነገር አድርግልኝ እስኪ ሰይድ። ሰይድ ቃል ገባላለሁ። እኔ እኮ እንደዚህ የሚያንቀሸቀሰኝ እንደ እብድ የሚያደርገኝ የቤት ኪራይ ውስጥ እየኖርኩ ስለሆነ ገባ አይደለ? ያኔ የተጣላን ጊዜ ራሱ ፍቺኝ እንጂ ከፈለግሽ ውጪ ያልከኝ እኮ ማለት ነው በስሜ ምንም ነገር ስለሌለ ነው። ምንም ነገር ስለሌለ የትም አትሄድም ምንም አታመጣም በሚለው ነው። ገባ ካደለ? እኔ ደግሞ በስሜ የሆነ ነገር ፈልጋለሁ ሰይድ። ደስ ይበለኝ፣ ደስ እያለኝ ኑሮ ልኑር። ቢያንስ ይሄ ነገር አለኝ እኮ ሰይድ እኮ ይሄን ነገር እኮ በስሜ ገዝቶልኛል ብዬ እንኳን በኩራት እንዳወራ የሆነ ነገር በስሜ ልታደርግልኝ ይገባል። ገባክ? እና ሰይድ አደራ አዩ። አሁን ግን ይሄ የማይሆን ነገር ነው። ለማሳመን አትሞክሪ ልንገርሽ። ሱመያ ከ10 ዓመት በላይ አብራኝ የኖረች የልጆቼ እናት የለፋች በእሷ ስም ለእሷ ብዬ የገዛሁትን ቤት አንቺ ታገሺ። በቃ የተወሰነ ዓመት ብቻ ታገሺ። በአንቺ ስም እኔ እገዛለሁ። በቃ በአንቺ ስም ሌላ እገዛልሻለሁ። የተወሰነ ዓመት ብቻ ታገሺ። አሁን ይሄ የሱመያ ቤት ነው። ስለዚህ እሷን አንነካ። ታው ሰይድ የፈለገ አሁን እሷ ብታናደኝም ልጆቼን ይዛ ብሮጥብኝ ምንም ብትል የምሬን ነው የምልህ ሰይድ። አንተ የሰው ልጅ ነገ የሚያጋጥመውን ነገር አታውቅም። የሰው ልጅ ነገ የሚሆነው አይታወቅም። 3 ዓመት ጠብቅ የምትለው 3 ቀን ላኖር ትችላለህ፣ 3 ደቂቃ ላኖር ትችላለህ፣ ልሞት ትችላለህ። ምን እንደሚያጋጥምህ አታውቅም። ገባ ካደለ? ስለዚህ አንተ የሆነ ነገር ብትሆን ራሱ እኔ ያቺ ሚስቱ ጥላው ጠፍታለች እኔ 2ኛ ሚስቱ ነኝ ብዬ ይሄ ቪዲዮ ማስረጃ አለ ያሳይቼ እኮ መኖር ይችላል። ከዛችኛው ጋር ተፋቷል እኔ ብቻዬን ነኝ ምንም የለኝም ብዬ ታይለችውን ቪዲዮ አሳያለሁ። የሱመያ ቪዲዮ አለ አይደለ? እሱም ማስረጃ አሳይቼ ያው ጥላው ሄዳለች አልፈልግም ብላለች ብዬ እኮ ወርሼ መኖር ይችላል። ወርሼ ምኑ ንብረቱን እንዳለ ወርሼ አንቺ ልትገኝ ያስበሻል። እኔ ልገላል አረባላ እኔ ልገላ አስቤያለሁ። አንተ እኮ እያልክ ያለው ምን መሰለህ? ሀሳብሽ ማ እንደዛ ነው። ገለሽ ልትወርሽ ما في دقيقة سكر ما في شيء تليفون أنا سكر አይደለም አንተ አስተሳሰብ እኔ እናንተ አሁን ሰሞኑን ተጣልተን ነበር አይደል? ተደባድበን ነበር። ያው ቁጭ ብለን እያወራን ነው። ነገ የሚፈጠረውን አናውቅም። እንደዛሬ ምን አሰብሻል? ቆይ እንጂ ምንም አላሰብኩም። እንደ እኔ የሚፈጠረውን አላውቅም ነው። ወይኔ ጉዴ ፈላ እንጂ ምን ነገር ሳታስቢ ቀሪ። እኔ አሁን ቤት ፈልጋለሁ። ታገሺ በቃ 1-2 ዓመት ብቻ። እሺ በእውነት አይሆንም ሰይድ እንዳልኩ በቃ ለሱመያ እንገዛላታለን። አንተ 2 ሳምንትም ላኖር ትችላለህ። አይሆንም እንዴ? አዩ ከ2 ሳምንት በታች ያሰብሽ ነገር አለ እንዴ? እኔ ምንም አላ ሳምንት ጭራሽ ወሰንሽው። እኔ ምንም ይሄ ቀመር ነው። እውነቷን ነው። እሷ ነው እውነት በእውነት በራሷ ነው የምትናገረው ወይስ ቤተሰብን ለማሸወድ ወይስ ሱመያን ለማሸወድ ነው? ቤተሰብን እንኳን እኔ አልገባኝም።
ስቤና አይደለም አሁንም ኧረ እኖራለሁ ገና አንቺ ለንብረት ብለሽ እንዳትደፊ የሆነ ነገር ታበኛ ስፔሻል ምስል እኔ ወደ እኔ በምን አውቃለሁ እሷን ፍለጋ እሷ ያለችው እዚህ ነች። ስለዚህ 2 ሳምንት አትኖርም 1 ዓመት አትኖርም የምትይው ነገር አቆሚ። እሺ ያው ንብረቴ እፈልጋለሁ። በስ እኔ እናንተ ለዘላለም ጣፋጭ ኑሮና ጭቅጭቅ የሌለበት ኑሮ እንድንኖር